ሰላም ቅዱሳን እንዴት ከረማችሁ እንዴት ሰነበታችሁ ያምላካችን የእግዚአብሔር ስም የተባረከ ይሁን የእግዚአብሔርን ቃል እንካፈላለን ደግሞ እንጸልያለን ዛሬ የእግዚአብሔርን ቃል የምንካፈለው መሳፍንት ምዕራፍ 6 ከቁጥር 11 እስከ 14 እንደመነሻ አነባለሁ ግን የጌዲዮንን ታሪክ ነው የምንካፈለው እስከ ምዕራፍ 12 ድረስ ነው ያለው የጌዲዮን ታሪክ ሁሉንም ልንነካካ እንችላለን እሺ እናንብብ የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቤዝራዩ ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን አባቶቻችንስ እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ አሁን ግን እግዚአብሔር ትቶናል በምድያማውያንም እጅ አሳልፎ ሰጥቶናል አለው እግዚአብሔርም ወደርሱ ዞር ብሎ በዚህ በጉልበት ሂድ እስራኤልንም ከምድያም እጅ አድን እነሆ ልኬሃለሁ አለው ኢየሱስ ጌታ ነው እንግዲህ የመሳፍንት ዘመን በጣም እንደምታውቁት ስርዓት አልበኝነት በጣም የነገሰበት ሰው የፈለገውን በአይናቸው ፊት የፈለጉትን እንደመሰላቸው ማንኛውም ሰው የመሰለውን እሱ ደስ ያሰኘውን የሚያደርግበት ዘመን ነው የነበረውና የእግዚአብሔር ሕዝብ 40 ዓመት በምድረ በዳ ቆይተው እግዚአብሔር ለአብርሃም ሲነግረው የነበረውን ያንን የተስፋ ምድር ወርሰው ነገር ግን በርስታቸው ላይ እንደሚገባው በስርዓት የማይኖሩበት የነበረ ዘመን ነው እንግዲህ የመሳፍንት ዘመን አጠቃላይ ስታጠኑት ወደ 410 ዓመት ያጠቃልላል ግን የሆነ ተደጋጋሚ አይነት ባህሪ አለው የመሳፍንት ዘመን ምንድነው ከእግዚአብሔር ስርዓት ይወጡና ህዝቡ ልክ በአካባቢያቸው እንዳሉ ጣዖትን ማምለክ ይሄ ስርዓት አልበኝነትን ሲያደርጉ እግዚአብሔር ደግሞ ጠላትን ያስነሳባቸዋል ያም እቅዱ ምንድነው ወደርሱ ለመመለስ ነው እና ልክ ሲነሳባቸው ከዛው ሲያስጨንቋቸው ከዛ ወደ እግዚአብሔር ይጮሃሉ ከዛ እግዚአብሔር ደግሞ ከዛ ነገር ውስጥ የሚያድናቸው መስፍንን ይሰጣቸዋል እንደገና መስፍኑ በሚገዛ ጊዜ ደግሞ ምድሪቱ የተወሰነ ታርፋለች እነሱም በስርዓት ለመሄድ ይሞክራሉ ከዛ እንደገና ደግሞ መስፍኑ ሲሞት ወይ የሆነ ለውጥ ይመጣና ከዛ ደግሞ እንደገና ወደ ቀደመው ስርዓት አልበኝነታቸው ይገባሉ እንደዚህ አይነት አዙሪት ያለበት 410 ዓመት የፈጀ የተለያዩ መሳፍንቶች ወደ 15 ገደማ የሚቀያየሩ መሳፍንቶች የገዙበት ነው እንግዲህ እና አንዱ መሳፍንት ዛሬ የምናየው አንዱ መስፍን ጌዲዮን ነው እና የጌዲዮንን ጥሪ እናያለን እንዴት ደግሞ አካሄዱን እናያለን እግዚአብሔር በዚህ ውስጥ ብዙ ነገር ያስተምረናል ብዬ አምናለሁኝ እና ጌዲዮንም እንግዲህ የተጠራበት ጊዜ እንደዚሁ ምድሪቷ ለ7 ዓመት ምድያም በሚባል ጠላት ትጨነቅ የነበረበት ነውና ምድያም ብቻ አይደለም በአካባቢው ያሉም ሌሎች ምስራቃውያን እንደዚህ የሚባሉ ተባብረው እስራኤልን ሲያጠቁ ነበር የጥቃቱም አይነት ምንድነው ልክ እስራኤላውያን ዘር ይዘራሉ ፍሬው ይደርሳል ልክ አጭደው ወደ ጎተራ ሊያስገቡ ሲሉ እነዚህ ግር ብለው መተው ይሰፍሩና እነሱ ብቻ ሳይሆኑ እንስሳቶቻቸውን ሁሉ ነው ይዘው የሚመጡትና ከዛ ምሽክ አድርገው በቃ የቻሉትን ያህል ይወስዳሉ ያንን የተዘራውን የደረሰውን የተሰበሰበውን ፍሬ የቻሉትን ያህል ወስደው እንደገና እንስሳቶቻቸውን ሁሉ ያበላሉ እና ከዚህ የተነሳ ይላል እስራኤላውያን በጣም ተጠቁ ይላል እናንተ አንብቡት ከፍተኛ ጥቃት ደረሰባቸውና ይሄ ማለት ለ7 ዓመት በዚህ ጥቃት ውስጥ ነው በቃ እየጠበቁ እነሱ ቁጭ ብለው ይጠብቃሉ እነሱ እንግዲህ ዘር ሲዘራ ዝም ብለው በአንድ ጊዜ የሚዘራ ነገር አይደል መሬቱ ይታረሳል ከዛ የሚያደርጉት እንክብካቤ አለ ፍሬ እስኪሰጥ ድረስ ያንን ሁሉ ዋጋ በመክፈል ጠብቀው ግን ያንን ዋጋ የከፈሉበትን ፍሬያቸውን አጭደው ወደ ቤታቸው ሊያስገቡ ሲሉ ነው መተው እንዳለ ዝርፍ አድርገው ይሄን ብቻ አይደለም ያላቸውን እንስሳቶቻቸውን ሁሉ ነው እና ምድሪቱ በከፍተኛ ጭንቀት ውስጥ
በቃ በከፍተኛ ብዝበዛ ውስጥ ነበረች። እግዚአብሔር ዛሬም ከናንተ ህይወት ላይ ይሄንን እየሰማችሁ ላላችሁ በእውነት እንደዚህ አይነት ብዝበዛን እግዚአብሔር ያስቆማል። በእውነት እንደ መልእክት ስሙኝ። እግዚአብሔር አንድ ብዝበዛን ዛሬ ከህይወታችሁ ከቤታችሁ ላይ ያስቆማል። የሆነ ደክማችሁ ልክ በቃ አሁን ላርፍ ነው ስትሉ አሁን ይሄንን ፍሬ ልሰበስብ ነው በመትሉ ጊዜ እየመጣ ያንን የደከማችሁበትን ነገር ፍሬ አልባ የሚያደርግ ዛሬ አንድ ኃይል ይሰበራል። በእውነት የደከማችሁበትን ከዚህ በኋላ በጌታ በኢየሱስ ስም እናገራለሁኝ። በዚህ እየሰማችሁ ላላችሁ የደከማችሁበትን ፍሬያችሁን ራሳችሁ ትበሉታላችሁ፣ ለራሳችሁ ይሆናል። እግዚአብሔር በዚህ ቃል እንግዲህ ይናገረናልና እግዚአብሔር እንግዲህ ወደ ጌዲዮን ሲመጣ ጌዲዮን በምን አይነት ጥበብ እንደሆነ አይታወቅም። ከማሳው ላይ ሰብስቦ አትርፏል፣ እህሉን አትርፎ፣ ነገር ግን ተደብቆ በወይን መጥመቂያ ውስጥ ይወጣል። እና በወይን መጥመቂያ ውስጥ እኮ በጣም ማይሆን አወቃቅ ነው ማለት በሰፊ ቦታ ላይ ነው እህል የሚወቃው፣ በከብቶች ነው የሚወቃው። በወይን መጥመቂያ ውስጥ ግን በቃ በዱላ ነገር ነው ተደብቆ። እንግዲህ ትንሽ ነው ብዬም አስባለሁ፣ ዝም ብዬ ሳስበው በእጅ የሚወቃ ነገር ነው። እና እንደዛ ተደብቆ ተሳቆ እያደረገ ያለ እንደምንም አትርፏል። በቃ እህል እንደምንም አትርፎ እንግዲህ ያንን እያደረገ ያለ እግዚአብሔር ወደ እርሱ ትልቅ የአገር አጀንዳ ይዞ መጣ እና እኔ በአንተ ይሄንን ጥቃት አስቆማለሁ አለው። በጣም የሚገርም ነገር ነው ማለት በአንዱ በጌዲዮን እግዚአብሔር በመድሪቱ ላይ የመጣውን ጥቃት ሊያስቆም መጣ። የህዝቡን ጩኸት ሰምቶ ነው። ህዝቡ በጣም ከዚህ ጥቃት የተነሳ ወደ እግዚአብሔር ጮኸ። እግዚአብሔር ደግሞ አንድ ሰው ፈሪ የሆነውን ነገር ግን እግዚአብሔር በጣም ደስ የሚለው ነው የእግዚአብሔር ማንነት በቃ መጥቶ ያለብንን ድካም አይደለም የሚነግረን ወገኖቼ፣ ግን እሱ ሊያደርገን የሚችለውን ኃይል ማለት እሱ ሊያደርገን የሚችለውን ውጤት ነው የሚናገረውና አንተ ጽኑ ኃያል ይለዋል። ይሄ ሰው ጽኑ ኃያል አልነበረም፣ ፈርቶ ተደብቆ ያለ ሰው ነው። ነገር ግን በእግዚአብሔር ኃይልና በእግዚአብሔር ብቃት እግዚአብሔር ሊያደርገው የወደደውን ነገር ይነግረዋልና በዚህ እያበረታታ ወደ እግዚአብሔር ሐሳብ ሲያመጣው እናያለን። ጌዲዮንን እያበረታታ እግዚአብሔር ያልሆነውን ፈሪውን ሰውዬ ተደብቆ የነበረውን ሰውዬ አንድ ብቻውን ከአንተ ጋር እኔ አገር አድናለሁኝ። እና እግዚአብሔር መቼም የሱ ተልእኮ ሁሉ ጊዜ በእኛ ልክ አይደለም፣ በራሱ አቅም ነው በቃ። እና ጌዲዮንም ወዲያውኑ እኔ እንዴት አለ እኔ እኮ ከዘሬ የተጠቃው እኔ እኮ እንደዚህ ነኝ ብሎ ይሄንን ለማድረግ እኔ ብቃት የለኝም ማለት ዘሩ ትንሽ ነው ከእስራኤላውያን። እሱም ደግሞ ይሄን እንደዚህ አይነት አስቦትም አልሞትም የሚያውቅ አይመስለኝም። እና እንዴት ነው ያለ። ከዛ እሱ አይደለም ችግሩ አለው፣ ዋናው ነገር እኔ ከአንተ ጋር ሆናለሁ። እናንተ አንብቡት። እግዚአብሔር እኔ ከአንተ ጋር ሆናለሁ፣ እኔ ከአንተ ጋር ስለምሆን ይሄንን ትልቅ ተልእኮ ትፈጽማለህ አለው። እግዚአብሔር ትልቅ አምላክ ነው በእውነት። ሁሉ ጊዜ ትልቅ አጀንዳ ይዞ ይመጣል። እኛ ራሳችንን ስናየው ግን በፍጹም ለዛ ነገር ማንበቃነን። ዋናው ነገር ግን እግዚአብሔር ራሱ በራሱ ብቃት፣ በራሱ ኃይል፣ በራሱ መንፈስ ተማምኖ ነው እንደዚህ አይነት ትልቅ አጀንዳ የሚያመጣው። በአዲስ ኪዳንም ብናይ አሁን ወደ ድንግል ማርያም እግዚአብሔር መልአኩን ሲልክ በጣም ትልቅ አጀንዳ ነው፣ የፍጥረት ሁሉ አጀንዳ፣ የሰው ልጆች ሁሉ አጀንዳ የሚሆንን ነገር እግዚአብሔር ወደ አንዲት ብላቴና ሴት 10ዎቹ እድሜ ውስጥ ወዳለች ሴት ትልቅ አጀንዳ ይዞ መጣና ከአንቺ የሚወለደው ህዝቡን ከኃጢአታቸው ያድናቸዋል። ከዛ እንዴት ይሄ ይሆናል አለች። በቃ ሁሉ ጊዜ ወደ ራስ ነው የምናየው እና እንዴት ይሄ ይሆናል አለች። አይ ችግር የለም፣ መንፈስ ቅዱስ ይመጣል ባንቺ ላይ፣ እሱ ነው ይሄንን ነገር የሚያደርገው። ከኛ የሚጠበቀው ወገኖቼ ፍቃዳችንን መስጠት ብቻ ነው። ምንም አይነት ማንነት ሊኖራችሁ ይችላል። ያልተማራችሁ ልትሆኑ ትችላላችሁ። ሀብት ንብረት የሌላችሁ ሊሆን ይችላል። ምንም በእናንተ በኩል የሚቆጠር ምንም ነገር ላይኖራችሁ ይችላል። ነገር ግን እግዚአብሔር እንደዚህ አይነት ትልቅ ተልእኮን ይዞ ወደ እናንተ ከመጣ በራሱ ብቃት ነው፣
በራሱ ኃይል ነው ራሱ ነው የሚፈጽመው ከኛ የሚጠብቀው ፍቃዳችንን ብቻና እነሆኛለች ድንግል ማርያም ከዛ የእግዚአብሔር መንፈስ ነው ከዛ በኋላ ቀጣዩን ስራ ሲሰራ የምናየው እዚህ ጋር ጌዲዮንም በቃ እየፈራ እናንተ አንብቡት በጣም በቃ ጥርጣሬ ነበረበት በቃ እየፈራ እስቲ እውነት አንተ ከሆንክ የምትናገረኝ በእንደዚህ አረጋግጥልኝ በዚህ አረጋግጥልኝ እያለ ግን ምን ሆነ ፍቃዱን ሰጠ ያው እግዚአብሔር ይረዳል ራሱ ፍቃዱን ሰጠ ከዛ ከጌዲዮን ትንሽ ለዛሬ ሁለት አካሄዶችን እናያለን በሚቀጥለው ሳምንት ደግሞ ሌሎቹን እናያለን እና ጌዲዮን ይሄንን ተልእኮ ከተቀበለ በኋላ የሚሄድባቸው አካሄዶች አሉ ይሄ በጣም ትልቅ እግዚአብሔር በዚህ ውስጥ ትልቅ ነገር የሚነግረን ነገር አለ ብያምናለሁኝ የመጀመሪያው ነገር ያደረገው ይሄንን ጥሪ ለማረጋገጥ በሚሄድበት ሂደት ውስጥ እግዚአብሔርን ማወቅ ነው የሆነው ቀጥታ በቃ እሺ ብሎ አልገባም እንደምታውቁት እናንተ አጥኖት ነገር ግን ይሄንን ለማረጋገጥ በቃ አንተ ነህ የተናገርከኝ እንደዚህ ያለ በቃ እግዚአብሔርን መፈተን ሁሉ ጀመረ በቃ እስኪ በዚህ እንደገና ለይልኝ እንደዚህ ለይልኝ ይያለ ከእግዚአብሔር ጋር ግን በዚህ ሂደት ውስጥ ትውውቅ ነበር ለምሳሌ አሁን ብናይ ቁጥር 17 ከቁጥር 17 እስከ 24 ድረስ እርሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኝ አለ ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው እርሱም እስክትመለስ ድረስ ቆያለሁ አለው ጌዲዮንም ገባ የፍየሉንም ጠቦት የኢፍ መስፈሪያ ዱቄት የቂጣ እንጎቻ አዘጋጀ ስጋውንም በሌማት አኖረ መረቁንም በምንቸት ውስጥ አደረገ ሁሉንም ይዞ በአድባሩ ዛፍ በታች አቀረበው የእግዚአብሔር መልአክ ስጋውንና የቂጣውን እንጎቻ ወስደ በዚህ ድንጋይ ላይ አኑር መረቁንም አፍስሳለሁ እንዲሁም አደረገ የእግዚአብሔር መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስነካ እሳትም ከድንጋይ ውስጥ ወጥቶ ስጋውንና የቂጣውን እንጎቻ በላ የእግዚአብሔር መልአክ ከዓይኑ ተሰወረ ጌዲዮንም ይውላችሁ እዚህ ጋር በደንብ አስተውላችሁ ስሙኝ ጌዲዮንም የእግዚአብሔር መልአክ እንደሆነ አየ ጌዲዮንም አቤቱ አምላኬ ሆይ ወዮልኝ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ እግዚአብሔርም አትፍራ ሰላም ላንተ ይሁን አትሞትም አለው ኢየሱስ ጌታ ነው እሱ አሁን ስለ እግዚአብሔር ያቀ የነበረው ጌዲዮን እግዚአብሔር የሚቀስፍ አምላክ በቃ የእግዚአብሔር መልአክ ነው የተገናኘውና የነበረው ዕውቀት በቃ እግዚአብሔር የሚቆጣ የሚቀስፍ አምላክ ብቻ እንደሆነ ነው ይሄኛውን ሳይድ ብቻ ነው የሚያቀው እውነት ነው እግዚአብሔር ይቆጣል የሚቆጣበት ጊዜ አለው ነገር ግን አሁን ሌላ የእግዚአብሔርን መልክ ደግሞ ያውቃል እዚህ እግዚአብሔር ሰላም ነው አለው ሰላም ላንተ ይሁን አትፍራ አለው እንግዲህ እግዚአብሔር ተልእኮ ነው እየሰጠው ያለው እንጂ ሊገድለው ሊያጠፋው አይደለም እና ሰላም ላንተ ይሁን ብሎ ሲለው እግዚአብሔር ሰላም ነው አለ ደግሞ አንድ የእግዚአብሔርን ማንነት አወቀ እና ይሄ እግዚአብሔር አንድ ተልእኮ ሲሰጠን በመናደርገው ከርሱ ጋር በመናሳልፈው ጊዜ ውስጥ እሱን የማወቂያ ጊዜ ይሆናል እና እግዚአብሔርን አውቀነው ወደ ስራው ብንገባ መልካም ነው ወገኖቼ እግዚአብሔር ራሱን የሰወረ አምላክ አይደለም ለመታወቅ የፈቀደ ነው እንደውም ህዝቡ እንዲያውቀው በጣም ነው የሚፈልገው እግዚአብሔር የተደበቀ አምላክ አይደለም በእርግጥ እሱ በፈቀደው ልክ መጠን እንድናውቅ ያደርጋል ማለት እግዚአብሔርን አውቀን ማንኛችንም መጨረስ አንችልም እግዚአብሔርን አውቀን በቃ እንዲንዲ ነው ብለን ማብራራት አንችልም ነገር ግን ልናውቀው የሚገባንን ያህል እግዚአብሔር ያሳውቀናል እና አውቀነው ብናገለግለው በጣም መልካም ውጤት ይመጣል ወገኖቼ በትክክለኛ የእግዚአብሔርን ባህሪዎች አውቆ ማገልገል ወደ ስራ መግባት በጣም መልካም ውጤት ያመጣል የኤሊ ልጆች ምናምንቴ ካስባላቸው ነገር ውስጥ አንዱ እግዚአብሔርን አያውቁትም ነበር ይላል ማለት እግዚአብሔርን ያገለግላሉ ካህናት ናቸው እግዚአብሔርን ያገለግላሉ ነገር ግን እግዚአብሔርን አያውቁትም ማለት ስለማያውቁት አይፈሩትም ደፋሮች ነበሩ በቤተ መቅደስ ውስጥ በጣም የድፍረትን ስራ ይሰሩ ነበር ለምን እግዚአብሔርን ስለማያውቁት ያገለግሉታል እኮ የእግዚአብሔርን ሐሳብ እየሰሩ ነው
ነገር ግን እግዚአብሔርን አያውቁትም። እና እግዚአብሔርን አውቀን ብናገለግለው መልካም ውጤት እናመጣለን። ሆሴዕ 6:6 ላይ እንደዚህ ይላል፣ ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። ይወዳል እግዚአብሔር አገልጋዮቹ ባሪያዎቹ እንዲያውቁት ይፈልጋል። ስለዚህ ጌዲዮን ያደረገውን አካሄድ በጣም ጥሩ ነው። በቃ አንተ ነህ የተናገርከኝ ብሎ ዘሎ ወደ ስራ ውስጥ ሲገባ እናይ ከእግዚአብሔር ጋራ መተዋወቅን እያደረገ ሲሄድ እናያለን። እና የእውነት እግዚአብሔር ዛሬም እንግዲህ በልዩ ልዩ ነገር እግዚአብሔር እንድትሰሩ በቤቱ አጀንዳ እየሰጣችሁ ያላችሁ እግዚአብሔርን ማወቅ ይሁንልን ወገኖቼ። የእግዚአብሔርን ስራ ከመስራታችን በፊት እግዚአብሔርን ማወቅ ይሁንልን። እግዚአብሔር ምን ይወዳል፣ ምን ይጠላል፣ እንዴት ነው ከእርሱ ጋር መሄድ የምንችለው? እውነት እግዚአብሔርን ባወቅነው መጠን ወገኖቼ ሩቅ መሄድ እንችላለን። ሩቅ የሱን ስራ መስራት እንችላለን። አንድ ጊዜ ላይ ብድግ ብለን የምንጠፋ አንሆንም። በእውነት አንድን ሰው በሰው እንኳን ማለት ነው ህብረቱ ረጅም እንዲሄድ ትውውቁ በደንብ መልካም ሊሆን ይገባል። ምን ይወዳል፣ ምን ይጠላል፣ እርስ በርስ በትዳር ውስጥ አሁን ጓደኝነታችንን ሩቅ የሚያስኬደው ትዳርን እስከ ፍጻሜ የሚያስኬደው ባልንጀሮቻችንን ወይም ይሄን ህብረታችንን እነዛን ሰዎች ባወቅናቸው ልክ ነው። ምንድነው የሚያስደስታቸው? ምንድነው የሚያስቆጣቸው? ምንድነው የሚያበሳጫቸው? ይሄንን ነገር ስናውቅ ረጅም ልንሄድ እንችላለን። እና እግዚአብሔርን ማወቅ በእውነት የሱን ስራ በታማኝነት ረጅም መስራት እንድንችል ይረዳናል። ሌላ አንድ ልጨምርላችሁና እንጸልያለን። ስራው የተጀመረው ከቤቱ ነው። የጌዲዮን ስራ እንግዲህ እግዚአብሔር አገርን ነው ታድናለህ ያለው። ነገር ግን ሲጀምር ቤቱ ግን ያልተስተካከለ ነገር አለ። እግዚአብሔር እንዲቆጣና ያ 7 ዓመት ምድያም እየመጣ እንዲበዘብዛቸው ያደረገበት ምክንያት አንዱ በምድሪቱ ላይ የመጣው ቁጣ የጣዖት አምልኮ ነው የነበረው። እና ያ የጣዖት መሰዊያ ደግሞ እነ ጌዲዮንም ቤት ነበር ወገኖቼ። ስለዚህ ከቤቱ ያለውን ሳያፈርስ ሄዶ በምድሪቱ ላይ ያለውን ማፍረስ አይችልም። ስራው የሚጀምረው ከቤት ነው። ቁጥር 25 ላይ እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህ የሆነውንም የበዓል መሰዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሰዊያ አሳምረህ ስራ። ኢየሱስ ጌታ ነው። የበዓልን ማፍረስ ብቻ አይደለም፣ ለእግዚአብሔር ደግሞ መሰዊያ ሰራ። ከየት ጀመረ? ከቤቱ። እና ለውጥ የሚጀምረው ከራሳችን ነው። የእግዚአብሔርን ተልእኮ እንግዲህ ትልቅ ነገር ይዘን ስንወጣ እግዚአብሔርን ልናገለግል ስንወጣ መጀመሪያ ራሳችን ጋር የተለወጠ የተቀየረ ማንነት ሊኖር ይገባል ወገኖቼ። እና ከየት ነው የጀመረው? ከቤቱ ከራሱ ያንን አጽድቶ ነው ከዛ በኋላ ወጣ ማለት። ይሄ ቀላል ነገር አይደለም ወገኖቼ። ብዙ ቁጣ አስነስቶበት ነበረ። ነገር ግን በቃ እግዚአብሔር እየረዳው ያንን ሲፈጽም እናያለን። እና እግዚአብሔር ይርዳን በእውነት ራሳችንን በዙሪያችን ያለውን አስተካክለን ደግሞ ለሌላው መትረፍ ይሆንልን። እኛ ጋር ያልተስተካከለ ነገር፣ እኛ ጋር ያልተለወጠ ነገር ሳይኖር ሌላውን ለመለወጥ መውጣት ማሰናከያ ነው የምንሆነው ወገኖቼ። ከስራው ይልቅ ከውጤቱ መልካም ከምናመጣው ነገር ይልቅ ብዙ የሚያሰናክል ነገር ነው የሚሆነው። ማለት የምንናገረው እንኳን ነገር የእውነት ተቀባይነት የሚኖረው እኛ ጋር ለውጦ እኛ ጋር ፍሬ ታይቶ ሲሆን መልካም ነው። ስለዚህ ጌዲዮን ምን አደረገ? 2 ነገር ዛሬ አይተናል። የመጀመሪያ እግዚአብሔርን ለማወቅ የተናገረው የእውነት ይህን ተልእኮ የሰጠው እግዚአብሔር ነው ወይ የሚለውን ነገር በትክክል ጊዜ ወስዶ አረጋግጦ ነው የወጣው። በዛ ሂደት ውስጥ የማረጋገጥ ሂደት ውስጥ ከእግዚአብሔር ጋር በደንብ መተዋወቅ ሆነለት። የእግዚአብሔርን ማንነት በተወሰነ መልኩ ማወቅ ቻለ። እንደዚሁም ደግሞ ስራው የሚጀመረው ሁሉ ጊዜ ከቤታችን ነው፣ ከራሳችን ነው።
እና እግዚአብሔር ይርዳን። እንጸልያለን። ለዛሬ ይበቃናል። በዚህ ላይ ኢየሱስ ጌታ ነው። አባት ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ደግሞ በቃል ስለተናገርከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ይሄን እየተመለከቱ ላሉ ትልልቅ አጀንዳ ለሰጣቸው እግዚአብሔር ሆይ በዘመናቸው ልታደርግ እየተናገርካቸው እያዘጋጃቸው ላሉ ሁሉ እግዚአብሔር ሆይ ጸልያለሁ። በጌታ በኢየሱስ ስም ያንተን ሐሳብ መፈጸም እንዲችሉ እግዚአብሔር ሆይ ጸጋህ እንዲረዳቸው ማንኛቸውም ራሳቸውን እንዳያዩ እግዚአብሔር ሆይ በእውነት አንተ ትልቅ አጀንዳ ይዘህ ስትመጣ በራስህ ብቃት ነው፣ በራስህ ኃይል ነው፣ በመንፈስህ ነው የምታደርገውና እግዚአብሔር ሆይ ይሄንን መቀበል እንዲሆንላቸው ጌታ ሆይ በፍጹም ራሳቸውን ሳያዩ መቀበል እንዲሆንላቸው አንተ ሁሉን ታዘጋጃለህ። ኃይል ትለቃለህ፣ የሚያስፈልገውን በጀት ትለቃለህ፣ የሰው በጀት ታመጣለህ። እግዚአብሔር ሁሉን የምታደርግ አንተ ነህ። ከኛ ፍቃዳችንን ብቻ ነው የምትፈልገውና በጌታ በኢየሱስ ስም እግዚአብሔር ሆይ ዛሬ በእውነት ይሄን እየተመለከቱ ላሉ ብዙ አሳይመንት እየሰጣቸው ላሉ እግዚአብሔር ሆይ ወገኖች እጸልያለሁ ፍቃዳቸውን በሙሉ ልብ መስጠት እንዲችሉ እነሆኝ ማለት እንዲችሉ እንደ ማርያም እነሆኝ የእግዚአብሔር ባሪያ እንዳለች እግዚአብሔር ሆይ እነሆኝ ማለት እንዲችሉ በጌታ በኢየሱስ ሆኖ የማያውቅ ነገር ነው ወደ ማርያም የመጣው። ከዚህ በፊት ድንግል እንደወለደች ተሰምቶ አያውቅም ማለት ለእምነቷ እንኳን ይሄው እግዚአብሔር በእንትና ድንግል በተባለችው እንደዚህ አድርጓል የሚል ምንም ነገር የላትም። ነገር ግን በቃ ትልቅ ነገር ነው እግዚአብሔር ከዛ በፊት ሆኖ ተሰምቶ የማያውቅ ነገር ሲመጣ ይህ እንዴት ይሆናል አለች፣ ገለጠላት፣ አብራራላት። ከዛ በኋላ እጇን ሰጠች፣ እነሆኝ አለች፣ ፍቃዷን ሰጠች። በኢየሱስ ስም ዛሬም እግዚአብሔር ሆይ በእነሱ ህይወት ልትሰራ ላለው ስራ እግዚአብሔር ሆይ ለሐሳብ እጃቸውን መስጠት እንዲችሉ ለፍቃድህ እጃቸውን መስጠት እንዲችሉ ጸጋ እንዲያግዛቸው እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። ደግሞ እግዚአብሔር ሆይ በእውነት አንተ ራስህን የምትገልጥ አምላክ ነህ ጌታ ሆይ አንተን ማወቅ እንዲሆን ጌታ ሆይ በእውነት ስራህን ስንሰራ አንተን ማወቅ እንዲሆንልን እግዚአብሔር ሆይ የሚያከብሩኝን አከብራለሁ እንዳልክ ጌታ ሆይ የሚንቁኝ ደግሞ ይናቃሉ አልክ ጌታ ሆይ አንተ የሚያከብሩህን ባሪያዎች ትወዳለህና ከሚያከብሩህ ጋር ረጅም ትሰራባቸዋለህ፣ የሚያከብሩህን ታከብራለህና በጌታ በኢየሱስ ስም እግዚአብሔር ሆይ በእውነት ልትጠቀምባቸው ያሉ ባሪያዎች ሁሉ አንተን ማክበር እንዲሆንላቸው አንተን ማወቅ እንዲሆንላቸው እግዚአብሔር ሆይ እንድትረዳቸው እኔ ጸልያለሁ በኢየሱስ ስም። ጸጋ እንዲበዛላቸው እግዚአብሔር ሆይ ደግሞ በህይወታቸው ያልተለወጠ ያልተቀየረ ነገር ካለ ጌታ መንፈስ ቅዱስ እንድትለውጥ እንድትቀይርላቸው በእውነት ፍጹም ለሚሰሩት ስራ እግዚአብሔር ሆይ እንከን የሚሆን ነገር እነሱ ላይ እንዳይገኝ ጌታ እግዚአብሔር ሆይ በእውነት የተለወጠ ማንነትን ይዘው መውጣት እንዲችሉ በጌታ በኢየሱስ ክርስቶስ ስም እንድትረዳቸው እኔ ጸልያለሁ ጌታ ሆይ የሚናገሩትን ነገር የሚቃወም ነገር እላያቸው ላይ እንዳይገኝ ጌታ ሆይ በእውነት የሚናገሩትን የሚኖሩ እንዲሆኑ እግዚአብሔር ሆይ ምሳሌ የሆነ ህይወት ይዘው መውጣት እንዲችሉ እግዚአብሔር ሆይ ጸጋህ እንዲረዳቸው እለምናለሁ ጌታ ሆይ ብዙ ለቤትህ ብዙ ያስፈልጋሉና ብዙ ባለራእዮች እንዲነሱ በዚህ ዘመን እግዚአብሔር ሆይ ትክክለኛውን ወንጌል የሚሰብኩ ትክክለኛውን የሰማይ አጀንዳ ይዘው የሚንቀሳቀሱ ፍቃድህን የሚያደርግ ትውልድ እንድታስነሳ እግዚአብሔር ሆይ እኔ ጸልያለሁ ለቤተ ክርስቲያን እንዲህ አይነት ትውልድ እንዲነሳ በእውነት በቤተ ክርስቲያን ያለውን ውድቀት እግዚአብሔር ሆይ የሚያድሱ ወደ ትክክለኛው መንገድ የሚያስመልሱ እግዚአብሔር ሆይ በኢየሱስ ስም እንደ ጌዲዮን ያሉ ጌታ ሆይ እንድታስነሳኔ በኢየሱስ ስም ጸልያለሁ ለምድር እረፍትን ይዘው የሚመጡ ለቤተ ክርስቲያን ለውጥን ይዘው የሚነሱ እግዚአብሔር ሆይ እውነተኛ ያንተ ባሪያዎች ጌታ ሆይ አንተን የሚሰሙ የሚታዘዙ በጌታ በኢየሱስ ክርስቶስ ስም ለቤተ ክርስቲያን እንዲሰጡ እግዚአብሔር ሆይ ጸልያለሁ ጌታ ሆይ በእውነት ይሄንን ሁሉ ውጥንቅጥ አሁን በቤተ ክርስቲያን ያለውን ስድብ እግዚአብሔር ሆይ
የሚያስወግዱ እውነተኛ ባሪያዎችን እግዚአብሔር ሆይ እንድታስነሳልን በኢየሱስ ስም እኔ ጸልያለሁኝ። በጌታ በኢየሱስ ስም ክብርህን የሚያስመልሱ እግዚአብሔር ሆይ ስምህን የሚያስጠሩ ስምህን በክብር የሚያስጠሩ እግዚአብሔር ሆይ እውነተኛ ባሪያዎችን እንድታስነሳልን እለምናለሁኝ። ጌታ ሆይ የትኛውም ደግሞ እግዚአብሔር ሆይ ይህንን ስራህን እንዳይሰሩ የሚያስፈራራ እንደዚሁም አስሮ በተለያየ ነገር አስሮ የሚያስቀምጥ የክፉ ኃይል ሁሉ በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስም ይሄንን ከሚያዩ ሁሉ ላይ እግዚአብሔር ሆይ በእውነት አንተ ትልቅ አጀንዳ ሰጥተሃቸው ግን ዝም ብሎ ተራ አድርጎ ሰፈር የሚያስቀር እግዚአብሔር ሆይ የትኛውም የክፉ ኃይል ሁሉ አሁን ከላያቸው ላይ ተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም የትኛውም እግዚአብሔር ሆይ በእውነት በእነርሱ ልታደርግ ያለውን ስራ እንዳታደርግ የሚከለክል ነገር በህይወታቸው ያለ በመንገዳቸው ላይ ያለ በዙሪያቸው ላይ ያለ የተጠመዱበት የተጠላለፉበት ነገር ሁሉ በኢየሱስ ስም ዛሬ የተቆረጠ ይሁን። በጌታ በኢየሱስ ስም መለቀቅ እንዲሆን እኔ ጸልያለሁ። እግዚአብሔር ሆይ በእውነት ለሐሳብህ እንዲለቀቁ ጸልያለሁ። ለፍቃድህ እንዲለቀቁ ጸልያለሁ። ከምድር ሐሳብ ከኑሮ ከውጣውረዱ እግዚአብሔር ሆይ ተላቀው እጃቸውን ላንተ ሐሳብና ፍቃድ መስጠት እንዲችሉ በጌታ በኢየሱስ ስም ዛሬ ጸጋ እንዲረዳቸው ጸልያለሁ። የትኛውም የክፉ ተጽዕኖ ሁሉ ከላያቸው ላይ ተሰበረ ይሁን። አስሮ የሚያስቀር ተራ የሚያደርግ እግዚአብሔር ትልቅ አጀንዳ ይዘህ ስትመጣ ግን እነሱ እዛው ተራ ሆነው እንዲቀሩ የሚያደርግ የትኛውም የክፉ ኃይል ከላያቸው ላይ ተሰበረ ይሁን። በኢየሱስ ስም መለቀቅ እንዲሆን ለሐሳብህ ለፍቃድህ መለቀቅ እንዲሆንላቸው ጸልይኩኝ። እግዚአብሔር ሆይ እናመሰግንሃለን። ስለረዳህን ክብር ሁሉ ለአንተ ይሁን። ስለሰማህን እናመሰግንሃለን። በእውነት ስለምትሰጠን ትውልድ ለቤተ ክርስቲያን ለምድር እረፍት ለሚያመጡ እግዚአብሔር ሆይ ከጥቃት የሚያድኑ እግዚአብሔር ሆይ ከአንድ ጥቃት ከክፉ ጥቃት የሚያድኑ እግዚአብሔር ሆይ ትውልድን ለቤተ ክርስቲያን ስለምትሰጥ ለምድራችን ስለምትሰጥ አባት ሆይ እናመሰግንሃለን። ስለሰማህን እናከብርሃለን። በልጅ በኢየሱስ ክርስቶስ ስም ጸለይን። አሜን።